የኖረ ይናገር ያየ መስክር እንዲል ሀገሬው። ይህ ሲነገር ውሸት የሚመስል ግን ደግሞ የእውነት የተኖረ ህይወት እዚህ አለም። ድሮ በጣም ብዙ ችግር ነበረ። ሰው እንደውም የከብት ቆዳውን ደግሞ ገፍፎ በእሱ ነበር እንደ ኩንታል ደግሞ ውሃ ደግሞ በማታ 11 ሰዓት ሄዶ ልክ በ12 ሰዓት ጨርሶ በ12 ሰዓት ነበር አጓጉዞ የሚመለሰው። በመሃል እንኳን የሞቱትን ይበልጣል ሲመለስ ሲሄድ ማለት ነው። ከዛም በኋላ የእንስራ ሲጠቀም ነበረ። እንስራ ሁለት እንስራ እንዲህ ተቀናጅቶ ተጭኖ በአህያ በሴቶች በጀርባቸው ተሸክሞ ወደ ወንዝ ሄዶ ከሌሊቱ 12 ሰዓት ተነስቶ ወደ ምሽት ላይ በ2 ሰዓትም በ1 ሰዓት ይገቡ ነበር። እኛ ራሳችን እኛም ደርሰናል። እኔ ራሴ ወንዝ ሄጅ ያለው እንደዚህ ያለ ችግር ነበረን። በአዲሱ ማዕከላዊ ኢትዮጵያ ክልል ሀላባ ዞን አቴቶ ኡሎ ወረዳ ነዋሪ የሆኑት ሀጂ አብዱራህማን ሃንሰሞና ሀጂ ዱበላ ኢብራሂም በእርግጥም የዕድሜያቸውን አብላጫ ዓመታት የኖሩበትና በቄው የሀገር ሽማግሌ ማዕረግን የተጎናጸፉበት የአንደኛ ጣፎ ቀበሌ ለዘመናት በንጹህ መጠጥ ውሃ አቅርቦትም ሆነ የውሃ መሰረተ ልማት ባለመኖሩ ነዋሪው በብዙ መቸገሩን ያስታውሳሉ። ታዲያ ይህ ስለ ውሃ የሚከፈል ውድ ዋጋ ጠንካራ በትሩን በሀገሬው ባህል መሰረት ውሃ የመቅዳት ግዴታ በተጣለባት ሴቷ ላይ የወደቀም በመሆኑ የውሃ እጥረት ችግሩም በዛው ልክ በእናቶቻችንና በእህቶቻችን ላይ ጠንከር ይል ነበር ይላሉ። ድሮ በእናታችን ጊዜ በእንስራ ነበረ። በማታ 12 ሰዓት ተነስቶ እስከ 6 ሰዓት ድረስ መንገድ ይጨርሳል። ሲመጣ 6 ሰዓት ይጨርሳል። እንዲሁም በመሃል እርጉዝ ሴቶች መንገድ ላይ ደግሞ ይወልዱ ነበራል። በታሪኩ ላይ በችግር ምክንያት ማለት ነው። ይሄ በጣም ችግር ደግሞ ከወንድ በላይ ሴቶችን ነበረ ሲያጠቃ ነበረ። በዛን ላይ ልጆቹንም ደግሞ እናቷንም በዛ ሰበብ ትሞታለች። መጀመሪያ እንደ ሴት ብዙ ችግር ነበረብን። አራሷ ውሃ በጀርባዋ ተሸክማ መምጣት ግድ ይላት ነበር። እርጉዟን ቢሆን ለውሃ ፍለጋ በሚደረገው አድካሚ ጉዞ እዛው እስከ መውለድ የደረሰ ችግር ያጋጥማት ነበር። ስለ እውነት ለሴቶች ያለው ጊዜ በጣም ከባድ ነበር። በተለይ በጋ ላይ በዚህ ሀላባን አቋርጦ የሚያልፍ ሰው በሙሉ የውሃ ችግር የጀሪካኖች ብዛት ሲያይ ሀላባ መሆኑን ያቅ ነበርና ብዙ ጊዜ ውሃ ችግር የነበረበት። የውሃ ችግር ሲባል የንጹህ መጠጥ ሳይሆን የውሃ ችግር አጠቃላይ የምንጭም የወንዝ ወራጅ ውሃም የሌለበት ብዙም ጥልቅ ጉድጓዶችም ተቆፍሮ ብዙም እንደ መንግስት ትኩረት ያልተሰጣበት ብቻ ሳይሆን የውሃ ችግርም ያለበት። ውሃው ሲገኝም በጣም ጥልቀት ያለበት ነው። ከ250 ሚኒመሙ 250 ከፍ ሲል እስከ 500 ሜትር ነው ውሃ የሚገኘውና በዚህ በቀላሉ ውሃ ማግኘት የማይችልበት አካባቢ ተብሎ ውሃ ችግሩ በጣም የጎላ ነበር። አንድ 25 ሊትር ውሃ ለመቅዳት ሰው ሄዶ አንድ ወይ በ7 ወይ በ8 ቀበሌ መሃል የሆነች የቧንቧ ውሃ ካለች እሷን ውሃ ለመቅዳት በተለይ በጋ 3 ቀን አድሮ ሰልፍ ይዞ ማለት ነው ወረፋ እንዳያመልጠ 3 ቀን ያደረ በ3 ቀን አንድ 25 ሊትር ውሃ ቀጥቶ የሚመጣበት አካባቢ የነበረበት ነው። ታዲያ በዚህ መልኩ የሀላባ ዞን ነዋሪዎችን ለዘመናት የፈተነው የንጹህ መጠጥ ውሃ እጦት ችግርን ለመፍታት መንግስት ባለፉት 8 የለውጥ ዓመታት ፍላጎትን መሰረት አድርጎ በሰራቸው በርካታ የውሃ መሰረተ ልማቶች ዛሬ ሀላባን ጨምሮ በሌሎች መሰል ውሃ አጠር አካባቢዎችንም ተጠቃሚ ማድረግ የቻሉ ሰፋፊ የውሃ ፕሮጀክቶችን እንካችሁ ብለዋል። ቢያንስ 7 ቀበሌ እንደ ልብ እየጠጡ ነው። ይሄ ለኛ ትልቅ ነገር ነው። የውሃን ሳይሆን ንጹህ ውሃ እየጠጡ ነው። ከለውጡ ወዲህ በጣም ከፍተኛ የሆነ ምርታ ታይቷል። በንጹህ መጠጥ ውሃ አቅርቦት በልጥ ከዚህ በፊት አገልግሎቱ ያልደረሰባቸው አካባቢዎች ለመጥቀስ ያህል በአፋር፣ በሶማሌና በቆላማ አካባቢዎች በልዩ ፕሮግራም የተለያዩ ፕሮግራሞችን በመቅረጽ ለምሳሌ በድርቅን የሚቋቋም የመጠጥ ውሃ አቅርቦት፣ የመጠጥ ውሃ ሳኒቴሽን ሃይጂን አቅርቦት
በመቅረጽ የተለያዩ ፕሮጀክቶች እየተሰሩ ነው ያሉት። እስካሁን እንደ አጠቃላይ እንደ ሀገር ከ82.34 በላይ ህዝብ ተጠቃሚ ማድረግ ተችሏል። በዚህ ኳርተር ብቻ በዚህ 9 ወር ብቻ ወደ 2.75 አካባቢ የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል። በለውጡ መንግስት ባለፉት 30 ኢህአዴግ ዓመታት የተቆፈሩ ውሃዎች ከነበሩበት እጥፍ ነው የተቆፈረው። በዚህ በ8 ዓመት 16 ቦሮል ተቆፍሯል። ወደ ውሃ ክምችት ያላቸውን ደግሞ ወደ 20 ውሃ ክምችት ያለባቸው ቦሮሎች ማስፋፋያ ተሰርቷል። ይሄ በመንግስትም በህዝብም በተራድኦ ድርጅቶችን በማስተባበር የፌዴራልም የክልልም የዞኑ መንግስት ህዝብንም ጭምር በማስተባበር የተሰራ ነው። ይህን ሁሉ ተርፈን አልሐምዱሊላህ ትንሽ በቀበሌያችን መሀል ላይ ወተረክሽን ወጥቶበት በአንድ አካባቢ ላይ ሰርቶት ውሃ አስቀምጦ ነበረ። እሱ የቀበሌ ሰው ሁሉን ሰብስቦ ሲጠጣ በብዙ ችግር ላይ ነበረ። ግን አሁን ይህን ድርጅት ገብቶ በየማንደሩ ቦኖ አስገብቶ ሰው በቃ እንደ ቤቱ እንደ እንስራ ነው እየተጠቀመ ያለው። እንዲሆነ ሁሉ ነገር ቀርፈን በጣም በሰላም ነው ያለነው። በጣም ደስ ብሎናል። አሁን ግን ያ ችግር ሁሉ ቀርፎ ቤት ነው የገባው። ተደስተናል። ህዝቡ ሁሉ ተደስቷል። በቤታችን እቃ ሳይታጠብ ነበር የሚቀርበው። ለምን? ከውሃ እጦት የተነሳ ልብሳችንንም ለማጠብ ነበር የምንቸገረው። አሁን ግን እድሜ ለዚህ ፕሮጀክት ይሁንና በቀን በቀን እቃችንን እያጠብን የግል ንጽህናችንንም መጠበቅ ችለናል። ለዚህም በጣም እናመሰግናለን። አላባ ዞን እና እዛ አካባቢ ልዩ የሚያደርገው የውሃ መገኛው በጣም ውሃ ማግኘት በጣም አስቸጋሪ ነው። ንጹህ ውሃ ቀርቶ አጠቃላይ የወንዝ የሌሎችም የውሃ መገኛ የሆኑ ነገሮችን ማግኘት አስቸጋሪ በመሆኑ የዞኑ የውሃ ሽፋን በጣም ዝቅተኛ ሆኖ ቆይቷል። የተለያዩ ቀበሌዎች አካባቢ በዚሁ መሰረት እንግዲህ ችግሩን የኛ ሚኒስቴር መስሪያ ቤት በመረዳት ቀደም ብሎ የአላባ በሸኖ የሚባለው ፕሮጀክት ወደ 11 ቀበሌዎችን ተጠቃሚ የሚያደርገውን እዛ አካባቢ ያለውን ከተማም ጭምር መለስተኛ ከተማን ጭምር ተጠቃሚ የሚያደርግ ትልቅ ፕሮጀክት የውሃ መገኛ ጉድጓድ ውሃ በመቆፈር ፕሮጀክቱን አጠናቋል። እነዚህ የተቆፈሩ ውሃዎች ደግሞ ከዚህ ቀደም ውሃ አይኖርም የተባሉ በዚህ በውሃ ምርመራ ጂኦሎጂስቶችም ትክክል ይሁን አይሁን አላቅም፣ ግን ውሃ አይኖርም የተባሉ አካባቢዎችን መርጠን ደግሞ እንደ ዞን ከለውጥ በኋላ ውሃዎችን አስቆፍረናል። 5 አሁን ውሃ አይገኝም፣ ውሃ ውስጥ መሬት ውስጥ ውሃ የለም የተባለው አካባቢ ሁሉ በቂ ባይሆንም ቢያንስ በቀበሌ አንድ ቦሮል እንዲኖር ተደርጎ ሰው ቢያንስ ከመጀመሪያ ችግር ወጥቶ ሰው መጠጣት ጀምሯል ማለት ነው። ታች ነበር የተቆፈረልን። ያቺ ቦታ ተሰብስቦ ሁሉም በውባ በበሽታ በሚል አቧራ በአፍንጫው በአይኑ እየገባ እንትን ይተጠቃ ነበር። አሁን ግን ማንም ከማንም አይገናኝም። ከቤቱ ሮጦ መጥቶ ልጆች ህፃናቶች ቀጥቶ ወደ ቤቱ ይገባል። ውሃ ዝርጋታ ከተደረገልን በኋላ ማለት ነው። አሁን ተደስተናል። እኛ በጣም ህዝቡ ተደስቷል። በእርግጥም አሁን እድሜ ለአንደኛ ጣፎ የንጹህ መጠጥ ውሃ ፕሮጀክት ይሁንና ዛሬ በአባወራ ደረጃ ከ1000 በላይ ነዋሪ ያላት ቀበሌ መልኳ ሌላ ሆኗል። የውሃና ኤነርጂ ሚኒስቴር ከዓለም ባንክ በተገኘ የገንዘብ ድጋፍ ድርቅ በሚያጠቃቸውና በረሃማ አካባቢዎች ላይ የሚተገበረው የምስራቅ አፍሪካ የዘላቂ ከርሰ ምድር ውሃ ፕሮጀክት ወይም በእነሱ አጠራር ሆርን በ8 ወራት ውስጥ የተጠናቀቀ ፕሮጀክት ሲሆን እጅግ ደማቅ በሆነ ስነ ስርዓትም በይፋ ተመርቆ ወደ ስራ ገብቷል።
የመጀመሪያ ጣፎ መለስተኛ የገጠር ባለ ቧንቧ የመጠጥ ውሃ ፕሮጀክት ቀጣይ ሚኒስቴር መስሪያ ቤታችን በዛ አካባቢ ያደረገ ካለው ጥራት አንጻር የሚታይ ነው። እዛን ቀን እንዳየነው ከ10 ሺህ ሰው በላይ በአቶቴ ውሎ ወረዳ በመጀመሪያ ጣፎ ቀበሌ የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል። መንግስት እንግዲህ ከዚህ በፊት ያለየናቸውን ጸጋዎች በመለየት ህዝብን በማሳተፍ በሁሉም ዘርፎች ላይ ብዙ ለውጦች መጥተዋል። ከዚህ ውስጥ አንዱ ውሃ ነው ብያለሁ። በዚህ ውሃ በመጣው ለውጥ ህዝቡ በጣም ደስተኛ ነው። ቅድም ያያችሁት ድባብ አይታችኋል። ህዝቡ አንድ ውሃ ተቋም ለማስመረቅ ይሄ ሁሉ ህዝብ ላይወጣ ይችላል ሌላ አካባቢ፣ ምክንያቱም ውሃ ችግር ያልጠበሰው አካባቢ አለ። እኛ ጋር በውሃ ችግር በጣም የተጠበሰ ህዝብ ስለሆነ ይሄን ውሃ የአንድ ቀበሌ አንድ ቦሮል መስፋፊያዎች ያሉት ይሄን ለማስመረቅ ነው ይሄ ሁሉ ህዝብ ወጣውና ህዝቡ በጣም ደስተኛ ነው። አልሐምዱሊላህ ወራይት ተሽዮሲ አሁንማ አላህ ይመስገን ከማለት ውጪ ምን ይባላል? እኛ እናቶች ይህንን ለሰሩ ሰዎች ሆነ ለመንግስታችን ምስጋናና ምርቃት መስጠት ብቻ ነው ያለን። ሰኖት ቀበሌን ፍለበች ይሄ ውሃ በየማንደሩ ወጥቶበት ትንሽ ኒጥ ሲጨምራቸው አልሐምዱሊላህ ጤና ጣቢያ በየቦታው ተከፍተዋል። በቃ እያዝናኑ ነው የሚወለዱት። የወለዱትን ልጆች እኮ ሞቶ አናውቅም። በጣም ጥሩ ነው። በጣም ደስ ብሎናል። በዚህችዋ ላይም ትንሽ ውሃ በኩል ችግሩን በጣም 100% ዘመው እንትን ወጥቶናል። ይቺን ውሃ በአይናችን እንደ አይናችን ጠብቀናት ብርከዎቹም ፎሴቶቹም ምኑ ጌት ቫልቡ ምኑም እንዳይበላሽ ልጆቹ እንዳይጠጉም ታጥሮልናል። ያንን እኛም ታጥሯል ብለን ዝም ብለን እንትን አላልንም። ሁሉንም እንትን ብለን ጠብቀን እንደ አይናችን ጠብቀን ነው እንትን የምንለው። በአካባቢው ምንም አይነት የንጹህ መጠጥ ውሃ ያልነበረበት የንጹህ መጠጥ ውሃ ቀርቶ ሌላ ውሃ ለሌላ የሚሆን ከሰው ውጪ ለሌሎች ለእንስሶች የሚሆን ውሃም እንዳልነበረ መረዳት ችለናል። ደስታቸው በጣም ከፍተኛ ነው። በጣም ከፍተኛ ነው። በጣም ኦርጋናይዝድ ሆኖ ነው ያንን ሲገልጹ የነበረውና እኛም በጣም ደስ ብሎናል። ፕሮጀክቱ ሰውን ብቻ ሳይሆን እንስሳትንም የቤት እንስሳቶችንም ተጠቃሚ የሚያደርግ ከብቶችን ተጠቃሚ የሚያደርግ በመሆኑ ጎን ለጎን በጣም የአንዱ የመጠጥ ውሃ ስራ ይበልጥ በዚህ በድርቅ በሚጠቁ አካባቢዎች ወይንም ደግሞ ውሃ አጠር አካባቢዎች የምንሰራቸው የመጠጥ ውሃ ፕሮጀክቶች ሰውንም እንስሳን ተጠቃሚ የሚያደርግ በመሆኑ የዚህ የመጀመሪያ ጣፎ ፕሮጀክት የዛ ተምሳሌት ሊሆን ይችላል ማለት ነው። የዚህ ፕሮጀክት ግንባታ 8 ወር የወሰደ ነው። 8 ወር ጊዜ ውስጥ ነው የተጠናቀቀው። አቅሙ ደግሞ አቅም ነው ተብሎ የተወሰደው ወደ 5000 ህዝብ አገልግሎት ይሰጣል ተብሎ ነው። አሁን ግን የሚጠቀሙት በጣም ከዛ እጥፍ ቀኑን ሙሉ እየሰራ እያገለገለ ነው ያለው። ማን ሆንሶ ቤቾን አሳን ሆንሶ ቢርኩዮ አሁን በቀበሌያችን 9 ለሰዎች አገልግሎት የሚሰጡ ቦኖዎች ሲኖሩ 7 ለእንስሳት መጠጫዎች የሚሆኑ ቦታዎችም ተሰርቶላቸዋል። ፈጣሪ ይመስገን። አሁን ሀገሬው በጣም ደስተኛ ሆኗል። በየመስመራ ማሮ ውጡማ አልহামዱሊላህ። ሌላው ፕሮጀክቱ በሀላባና በአካባቢው ከከርሰ ምድር ቁፋሮ ወቅት የሚገኘውን በፍሎራይድ የተጠቃ ውሃ በቴክኖሎጂ አክሞ ለተጠቃሚዎችም የሚያደርስ ማዕከልን አካቶ ተገንብቷል ተብሏል። የነበሩ ውሃዎችም የፍሎራይድ መጠናቸው ሰው ልጅ እንዲጠጣ የሚመከርበት ነበር። ከ5፣ 6፣ 10 ምናምን ፐርሰንት ያላቸው ፍሎራይድ ፐርሰንታቸው እስከዛ የሚደርሱ ውሃዎች ነበሩ፣ ቦሮሎች ነበሩ። እኛ ጋር ግን አይመረጥም። ውሃ ችግር ስለሆነ ንጹህ የውሃ መጠጥ ችግር ሳይሆን ውሃ ችግር ስለነበረ እሱንም ጭምር ሳንመርጥ ነበር። ሰውም
እንስሳቱን በጋራ ሲጠቀም የነበረው። አሁን ግን አዳዲስ ቴክኖሎጂን በመጠቀም እነዛ ውሃዎችን ፍሎራይድ መጠናቸውን ትርኢት በማድረግ የውሃ መጠጥ ብቻ ሳይሆን ንጹህ ውሃ ህዝቡ እንዲጠጣ ለማድረግ በፊት የነበሩትን አዲስ የሚቆፈሩትንም ከነዚህ ከውሃ ተቋማት ጋር ማለትም የውሃ ሚኒስቴርም ከክልል ውሃ ቢሮዎችን ጋር በመተባበር እና እነዚህ ኤንጂኦችን ወይም አጋር ድርጅቶችን በማስተባበር እነዚህ ትርኢት ተደርጎ ሰው አሁን ውሃ ሳይሆን ንጹህ መጠጥ ውሃ ማግኘት ጀምሯል ማለት ነው። ይሄ ማጣሪያ ጣቢያ ነው። ማጣሪያ ጣቢያ ነው። ከላይ ከዛ የሚመጣው ጥሬ ውሃ ወይም ያልተጣራ ውሃ እዛኛው ላይ ይገባል። ከዛኛው ገብቶ እነዚህ ሲሊንደሮች አሉ 3 እነዚህ ውስጥ ይገባል። እነዚህ ማጣራ ሚዲያ ያለባቸው ናቸው እና ተጣርቶ ወደዚህ ማጠራቀሚያና ወደዛች ወደ ባለ 5000 ማጠራቀሚያ ይሄ ባለ 100,000 ነው ወይም 100 ሜትር ኪዩብ ነው። ያቺ ባለ 5 ሜትር ኪዩብ ነች። ወደዛ ይገባና የተጣራ ውሃ ወደ ህዝቡ ይሄዳል። ያው ማን ለቲ ነው ካን ገለት ጭናሜት እውነት ለመናገር አሁን በቀበሌያችን ውሃ ማግኘታችን የፈጠረው መነቃቃት ቀላል አይደለም። ዛሬ ቀበሌዋ ከተማ መሽተት ጀምራለች። ስለዚህ የእድገቷን ቀጣይነት ለማረጋገጥ ውሃ በየቤቱ ቢገባና የማብራት ተጠቃሚ ብትሆንም እንላለን። ውሃን ብቻ ቢርከው ናኒ ወሰነሞ ቤቹ ዝርጋታ ከሚነጣ አጎይ ቀነ የነው አሻቱ የሆነ ያው ከተማ እንከነ መንታ ምት ቤቻ ያው ውሃ ሽፋናችን 30% ነበር። አሁን በዚህ 5 ዓመት 50% ደርሰናል ማለት ነው። ሌሎች አካባቢ ውሃ ሽፋናችን 50% ደርሰናል ማለት በጣም ወደ ኋላ ሊሆን ይችላል። ለኛ ደግሞ ትልቅ እንደኛ ዞን ደግሞ ትልቅ ምርታ መጥቷል ማለት እንችላለን። በዚህ ውሃ መሰረተ ልማት በዚህ ለውጡ አመታት ብዙ ለውጥ መጥቷል የሚል ነገር ነው ያለን። አሁንም ቀጣይ ከለውጡ መንግስት ጋርም ከክልልም ከፌደራልም ተቀናይተን ብዙ ውሃ የሌለባቸውን ቀበሌዎች እና ማስፋፊያ የሚፈልጉ ቀበሌዎችን ጥናት አጥንተን ሰጥተናል። ቀጣይም በዚህ አጠናክረን እንቀጥላለን። ታዲያ በጥናቱ መሰረት ይህንን መሰል ዘላቂና አስተማማኝ የውሃ አቅርቦት እንዲኖር ብሎም በየጊዜው የሚነሱትን አዳጊ የማህበረሰቡን የንጹህ መጠጥ ውሃ ጥያቄ በተገቢው ለመመለስ በቀጣይም የውሃ ለኝታዎችን የሚያሳድጉ የተለያዩ ተግባራትን በውጤታማነት መከወን ያስፈልጋል ሲሉም በውሃና ኢነርጂ ሚኒስቴር የመጠጥ ውሃ አቅርቦት መሪ ስራ አስፈጻሚ አቶ ታምሩ ገደፉ በስተመጨረሻ መልእክት አስተላልፈዋል። የንጹህ መጠጥ ውሃ የምንለው ትሪት አድርገን የምናመጣው ነው። ነገር ግን ዋናው ማነሻው ሶርሱ ነው። የውሃ መገኛው አካባቢ ነው። ውሃ እንዲሁ አይገኝም፣ እንክብካቤ ይፈልጋል። በደን መሸፈን አለበት፣ ፕሮቴክት መደረግ አለበት። ከዚህ አንጻር እንግዲህ አሁን ላለፉት ጊዜያት እያደረግን ባለው ሁኔታ በየደረጃ ያለው አካላት ይበልጥ ደግሞ በዚህ በአገልግሎት በሚሰጠው የውሃ ተቋማት አካባቢ በልዩ ትኩረት አድርጎ የሚመለከተው አካል ከፌደራል ጀምሮ ክልል፣ ዞን፣ ወረዳ እዛው ተጠቃሚ ማህበረሰብ ከፍተኛ የሆነ ርብርብ ማድረግ አለባቸው።